ቀጥላለን አሁን እንግዳ ባቱ ላይ ገመቹ ቤኩማ እንግዳ ይዞ ቀርቦ ነበር ጥሩ መረጃዎችን አድርሶናል በተለይም ከእምነቱ አስተምሮት ጋር በተገናኘ ጌታችን ኢየሱስ ክርስቶስ በሰው እጅ መጥቶ ሲጠመቅ ትትናንም ጭምር ነው ያስተማረንና አስተምሮቱን ወስደን እኛም እዚህ መከባበር እንዳለብን ፍቅር ማጠናከር እንዳለብንና እርስ በርስ ተደጋግፈን መኖር እንዳለብን የሃይማኖቱን እምነት አስተምሮ በዚህ መልኩ መረዳትና መተግበርም እንደሚያስፈልግ አባት ገልጸዋል ታምራት ደለኒን ደግሞ እዛው ከባቱ አሁንም በቀጥታ ስርጭት እየተጠበቀን ነው ታምራት መቀጠል ይችላል በባቱ ከተማ እየተከበረ የሚገኘውን የጥምቀት በዓል አከባበር ነው ወደናንተ ያደረስን የምንገኘው ተመልካቾቻችን ቀደም ብለንም ስናነሳ እንደነበረው እንግዲህ በዚህ በባቱ ከተማ በደንበል ሐይቅ አቅራቢያ ላይ ነው ይህ የጥምቀት ስነ ስርዓቱ በዚህ በባቱ ከተማ እየተከበረ የሚገኘው ማለት ነው አሁን ላይ የጀልባ እንቅስቃሴውን በስፋት እየተመለከትን የምንገኝበት ከዛ ባሻገር ደግሞ በርካታ ምእመናንም በሐይቁ ዳር ላይ ቆሞ የጥምቀተ ባህሩን መባረክ እየጠበቁ ነው የሚገኙት ከዛ ባሻገር ደግሞ አሁን ላይ እየተካሄደ የሚገኘው የትምህርት ስነ ስርዓት ነው እየተደረገ የሚገኘው ማለት ነው እዚህ ያለው ድባብ እጅጉን ለየት ያለ ስለመሆኑ ነው እየተመለከተን የምንገኘው በተለይ ደግሞ የዓመት በዓሉ አስተምሮቱ ምን ይላል የሚለውን ደግሞ ከአንድ መምህር ጋር ቆይታ ለማድረግ እንግዳ ጋብዥ ያለው በጣም አመሰግናለሁ እንተዋወቅ እስቲ ሙሉ ስሞትን የሥራ ድርሻዎትን ይንገሩኝ እሺ አመሰግናለሁ ስሜ አብርሃም አቡሌ ይባላልው የዚሁ የቅድስት ኪዳነ ምሕረት አመራኖ ገዳም መምህር ነኝ በዚሁ ነው ማገለግለው በጣም እናመሰግናለን ትላንትም የከተራ በዓል በድምቀት ነበር ሲከበር የነበረው አሁንም ከማለዳው ጀምሮ የጥምቀት በዓል በድምቀት ነው እየተካሄደ የሚገኘውና እንደው ሃይማኖታዊ አስተምሮ ምንድነው የሚለውን እንጀምር እስቲ እሺ አመሰግናለሁ ጥምቀትን በዓል ስናከብር ሃይማኖታዊ አስተምሮቱ እንደምታወቀው ትላንትና በባቱ ከተማ ላይ በስፋት ከተለያዩ ከአራቱም አቅጣጫ ታቦታተ ሕጉ ከመንበረ ክብራቸው ተነስተው ከተለያዩ ስፍራ በህዝብ መናን እንደዚሁም በከተማው ባሉት ህዝብ እየታጀቡ ከትላንትናው ከ7 ሰዓት ጀምሮ እስከ ማታው ድረስ በጥምቀተ ባሕሩ ስፍራ በተዘጋጀላቸው ቦታ ማረፊያቸው ተደርጓል ይህ ደግሞ አስተምሮቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከገሊላ በዮርዳኖስ ለመጠመቅ በዮሐንስ እጅ ለመጠመቅ ወደዛ መምጣቱን የሚናገር አስተምሮቱ መነሻውን አድርጎ ያለ መነሻ የሚሰራ ነገር የለምና በመነሻነት ከዛ ተነስተን ወደዚህ መጥተናል በደማቅ ሁኔታ ተከብሯል ዛሬም ደግሞ የእለቱን ዋናውን የጌታችን የመድኃኒታችን ኢየሱስ ክርስቶስን የጥምቀትን እያከበረን እንገኛለን ከጧቱ 12 ሰዓት ጀምሮ ካህናት አባቶቻችን ሥርዓተ ቅዳሴውን አጠናቀው በአውደ ምሕረቱም ደግሞ እንዲሁም ጸሎት አድርገው የተለያዩ የዝማሬ ምስጋና ወረቦችም ጨምሮ በሊቃውንት በሰንበት ትምህርት ቤቶች እንዲሁም በከተማ ባሉት በኦሮምኛም በአማርኛም በልዩ ሁኔታ በደማቅ ሁኔታ ስናከብር ቆይተናል አሁንም በመካከላችን ተገኝቶ የተለያዩ የመንግስት አካላት መልእክቶችን እያስተላለፉ ነው ከተማችን እንደምታወቀው የሰላም ከተማ እንደመሆኗ መጠን ሁሉን አቀፉና በዚህ መልኩ እያከበረን እንገኛለን እስካሁን ከዚህ በኋላ የሚቀረን የጥምቀተ ባሕር የሚባረክበት ሰዓት ላይ የደረሰን እንገኛለን በጣም ጥሩ እንደው ፈጣሪ ነው በፍጡር እጅ የተጠመቀውና በዮርዳኖስ ይሄ ምንድነው የሚያሳየው በተለይ ለአሁኑ ትውልድ ከአንድነት አንፃር ከመከባበር ከይቅርታ አንፃር ምን ሊያስተምረን ይችላል እሺ አመሰግናለሁ ከጌታችን ከኢየሱስ ክርስቶስ ፈጣሪ ሆኖ በፍጡር እጅ በመጠመቁ ትልቁ መልእክት ለኛ ለሰው ልጆች አሁን ላለነው ትውልድ የሚያመለክተው ፍቅርና ትህትናን ክርስቶስ ፈጣሪ ሆኖ ሳለ ከሰማይ ወደ ምድር መምጣቱ ትህትና ነው ፍቅር ነው ሊቁ እንደምናገረው ፍቅር ሰሃቦ ለወልድ መንበሩ አውረዶ እስከ ለሞት አቅርቦ ፍቅርን ክርስቶስን ከመንበሩ ከሰማይ ሳበው ወደ መሬትም አመጣው እስከ ሞት ድረስም አደረሰው ይህ የሚያሳየው ለሰው ልጆች ያለውን ፍቅርን ትህትናን ፈጣሪ ሆኖ ሳለ በዮሐንስ እጅ የግድ ባንተ እጅ መጠመቅ አለብኝ ብሎ ሲያሳዩ ትህትናን ፍቅርን አክብሮትን እያሳየ ነው ዛሬ ዮሐንስ ወደ ክርስቶስ ሆኖ ቢያጠምቅ ኖሮ ዛሬ ያሉት ነገስታቱ መኳንንቱ ባለስልጣናቱ በቤቴ መጣችሁ አጥምቁኝ በቤቴ መጣችሁ አክብሩኝ ይሉ ነበር ክርስቶስ ይህ እንዳይሆን ትህትናን ሊያስተምረን ፍቅርን ሊያስተምረን በፍጡር እጅ ራሱ መጥቶ አምላክ ነኝ ሳይል ከአምላክነቱ ራሱን ዝቅ አድርጎ ትህትናን ሊያስተምረን
በዮሐንስ እጅ በዮርዳኖስ ባህር ተጠምቋል። የክርስቶስ መጠመቁ ደግሞ ክርስቶስ ኃጢአት ኖሮበት አይደለም፣ ለኛ የሰው ልጆች ኃጢአትን ሊደመስስልን ከባሪያነት ወደ ልጅነት ሊያመጣን ልጆቹ ሊያደርገን ፍቅርን ሊያሳየን ተጠምቋልና ትውልዱ ፍቅርና ትህትናን ይህንን አውቆ እርስ በርስ ተከባብሮ መኖር እንዳለበት በአንድነት በፍቅር በከተማው ላይ በአካባቢው ላይ በሃይማኖት ላይ ከሃይማኖቱ ጋር ሳይጋጭ ራሱን በሰው ብቻ ሰውነቱን አምኖ ተቀብሎ በሰው ልጆች ጋራ በፍቅር በአንድነት መኖር እንዳለበት ለትውልዱ ትልቁ መልእክት ብዬ አስባለሁ። ይህንን የክርስቶስን ትምህርት ተቀብለን በህይወት ለመኖር ነው እያከበርን ያለነውና እንደዚሁ ደስ ስላለን ብቻ ድባቡ ደስ ስላለን ብቻ የምናከብረው ስላልሆነ ትውልዱ እንዲኖርበት ለህይወቱ ለውጥ እንዲያመጣ ነው የምናከብረውና ይህንን ልጅነታችን አስጠብቀን በልዩነት በአንድነት የሰው ልጆች ሆነን ኖረን አንድነታችን ማስቀጠል እንዳለብን ነው መልእክት የማስተላልፈው። በጣም አመሰግናለሁ። እንደው ከዚህ ውጪ ደግሞ እዚህ ደንበል ሐይቅ ላይ ዳሩ ላይ አካባቢ የተለያዩ ልማቶችም እየተከወኑ ነው የሚገኙትና በዚህም አመት በዓሉ ላይ ምቾትን ፈጥሯል ብዬ አስባለሁና ምን ትላለህ በዚህ ጉዳይ? እሺ አመሰግናለሁ። እንደው እንደ ሀገራችን እንደ ኢትዮጵያ ካሉት ስፍራዎች እንደ ባቱ የታደለች የለችም ብዬ አምናለሁ። የተፈጥሮ ጸጋ ያላት ሌሎች ስፍራ ስናር የጥምቀት በዓል የአደባባይ የሚከበሩ በሌሎች ወይም በተሰሩ በሰው ሰራሽ ነው። በባቱ ከተማ ግን እንደምታየው በሐይቅ በተፈጥሮ ራሱ ተፈጥሮ አስቦ ለከተማዋ ያደለ ለህዝቡ ለመናኑ ያደለ ከተማ ላይ በዚህ መልኩ እናከብራለን። በዚህ መልኩ የመስቀልንም ጨምሮ የጥምቀትንም በልዩ ሁኔታ በድምቀት ልዩ እንደ ከተማው ለቱሪዝሙም ለባህሉም ልዩ የሚያደርጋት ባቱ እንደ ኢትዮጵያ ቀድሞ የነበረ በሌሎች አካባቢዎች ላይ ነው። አሁን ግን ሙሉ የመንግስት አካልም ትኩረት ሰጥቶ አካባቢውን በዚህ በምታየው መልኩ አስውቦ ለሰው አይንም ለበዓልም ለሁሉም ነገር በሚመች መልኩ እያከበረን እንገኛለንና ባቱ እውነትን ባቱ ናት። ከስሟ ስንነሳ ባቱ ማለት ሁሉን አቀፍ ባቱ ማለት ባቱ ሁሉን የምታቅፍ ሁሉንም የምትይዝ በፍቅር በአንድነት ከመንግስት እስከ ቤተ እምነት አብሮ ተሳስሮ የሚኖርባት ከተማና የሰላም ከተማ ናትና ይህንን ሰላምን ያስቀጥልልን ላሉ እናመሰግናለን። በጣም መምህር መልካም በዓል ይሁንልት። እንግዲህ ተመልካቾቻችን በየሀገሪቱ እየተሰሩ የሚገኙት ልማቶች ለሃይማኖታዊ በዓላትም ጭምር ምን ያክል ምቾትን እየፈጠሩ እንደሚገኝ እየተመለከትን ነው የምንገኘው። በዚህ በደንበል ሐይቅ ላይም የተሰራው ልማት ለዚህ ለጥምቀት በዓል እጅጉን ምቾትን የፈጠረ ከዛ ባሻገር ምእመኑም ያለምንም እንግልት በዓላቸውን በአግባቡ እንዲያከብሩ በሰላም እንዲያከብሩም ጭምር እያደረገ የሚገኝ ስለመሆኑ ነው እየተመለከትን የምንገኘው። እንግዳችንም ይሄንኑ ነው ያነሱልን። ወደ በኋላ ላይ መተን ሌሎች እንግዶችን ሀሳባቸውን ወደ እናንተ እንዲያደርሱ የምናደርግ ይሆናል። አሁንም ባላችሁበት በዓሉ መልካም በዓል ይሁንላችሁ። እናመሰግናለን ታምራት። ከባቱ የሃይማኖት አባት ይዞ በመግባት የተለያዩ ስለ ሃይማኖት የሚመለከቱ ጉዳዮች እያወሩ ነበር። እስካሁን ባቱ ገና ጥምቀቱን እንዳላካሄዱም ነው እያወራልን የነበረው። እናመሰግናለን ታምራት።